ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ነው ዛሬ እያነሳን ቆይታን የምናደርገው። ፏርባሩ ፕሮግራሙን እመራለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። የተለያዩ ስፖርታዊ ጉዳዮችን ስናነሳም ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን የሚዳሰሱ ነው የሚሆነው። የሀገር ውስጥ መረጃንም ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮአችንን ላይክ እያደረጋችሁ ሀሳብ አስተያየቶቻችሁንም ኮሜንት ቦክስ ላይ እየጻፋችሁልን ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ እንገናኛለን። አብራችሁን ቆዩ። የሀገር ውስጥ አንድ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ከ11 ዓመታት በፊት የተፈጠረው እንዲደገም አንፈልግም ብለዋል ሪካርዶ ናቸው ይህንን ሀሳብ የሰጡት። ዋሊያዎቹ ነገ ከሳኦ ቶሜና ፕሪንሲፔ ጋር ሞሮኮ ላይ የአፍሪካ ዋንጫ ማጣሪያ ጨዋታቸውን እንደሚያደርጉ የሚታወቅ ጉዳይ ነው። ከጨዋታው በፊት አስተያየታቸውን የሰጡት የሳኦ ቶሜ አሰልጣኝ የሆኑት ሪካርዶ ማሸነፋችን ጥሩም የሆነው ወደ ምድቡ መግባት ከቻለን ብቻ ነው ሲሉ ጭምር ነው የተናገሩት። ከዚህ በፊት ከኢትዮጵያ ጋር ስለነበራቸው ጨዋታ ያስታወሱት አሰልጣኙም ከ11 ዓመት በፊት የተፈጠረውን በፍጹም እንዲደገም አንፈቅድም ሲሉ ጭምር ነው የተናገሩት። ከ11 ዓመታት በፊት ሳኦ ቶሜ በሜዳዋ 1-0 አሸንፋ ከሜዳዋ ውጪ ደግሞ በኢትዮጵያ 3-0 ተሸንፋ እንደነበር የምናስታውሰው ጉዳይ ነውና ያ ነገር በድጋሚ እንዲከሰት በጭራሽ አንፈልግም ነው ያሉት። ትኩረታችን አንድ ጨዋታ ሳይሆን የ180 ደቂቃ ፍልሚያ ላይ ነው ያሉት አሰልጣኙም ዓላማችን ወደ ምድብ ማለፍ ነው ሲሉ ጭምር ነው የተናገሩት። አሰልጣኝ ሪካርዶ የብሔራዊ ቡድን አንድ ተጫዋች ጉዳት አጋጥሞታል፣ ነገር ግን ስሙን አልናገርም ሲሉ ነው የደበቁት። ስሙን እንዲያውቁ አንፈልግም። እኔ የኢትዮጵያ ድህረ ገጾችን በቀላሉ እየተረጎምኩኝ ምን እንዳለ እያየሁኝ ነው፣ እነሱ ደግሞ ምን እንደተፈጠረ ሊያውቁ ይችላሉ ሲልም ጭምር ነው ሪካርዶ የተናገረውና ማን እንደተጎዳ አልናገርም ሲል ነው የተናገረው። በአጠቃላይ ግን ከኢትዮጵያ ጋር የሚያደርጉትን ጨዋታ ሁለቱንም የደርሰ መልስ ጨዋታዎች ለማሸነፍ ነው የምንጫወተው፣ የዛሬ 11 ዓመት እንደተፈጠረው እንዲሆን አንፈቅድም ሲሉ ጭምር ነው አሰልጣኝ ሪካርዶ ሀሳባቸውን እየሰጡ የሚገኙት። ኢትዮጵያ ከሳኦ ቶሜና ፕሪንሲፔ ጋር ነገ ጨዋታዋን ታደርጋለች። ተጠባቂ ጨዋታ ነው። የኢትዮጵያ ብሔራዊ ቡድን መልካሙን ሁሉ እንዲገጥመው ደግሞ ከወዲሁ እንመኛለን። ሀገራችን ኢትዮጵያ መልካም ውጤት እንዲገጥማት ነው የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። አርሰናልን የተመለከተ መረጃን እንንገራችሁ ውድ ቤተሰቦቻችን። ካይ ሃቨርትስ ከረጅም ጉዳት በኋላ ወደ ብሔራዊ ቡድን መመለሴ ለእኔ በጣም ትልቅ ትርጉም አለው ሲልም ጭምር ነው የተናገረው። እጅጉን በጣም ተደስቻለሁ ሲልም ጭምር ነው የሚናገረው። ጀርመናዊው ኮከብ ካይ ሃቨርትስ ከጉዳት ጋር ያሳለፈው ጊዜ እጅግ ፈታኝ እንደነበረ በመግለጽም አሁን ላይ በሙሉ በሙሉ አገግሞ ወደ ሜዳ በመመለሱ የተሰማውን ጥልቅ ደስታም እንዲሁ ተናግሯል። ለእኔ በግል በጣም አስቸጋሪና የፈተና ጊዜ ነበር። ያልተረጋጋ ጊዜንም ደግሞ አሳልፌያለሁ። ለአንድ ዓመት ደግሞ ያክል ከሜዳ መራቅም ምን ያክል ከባድ እንደሆነ አውቃለሁ ሲልም ጭምር ነው የሚናገረው። አሁን ግን እዚህ በመገኘቴ ከቡድኑ ጋር በመሆኔና የሀገሬን መዝሙር በድጋሚ በመዘመሬ ትልቅ ኩራት ይሰማኛል። ጓደኞቼ በጣም ናፍቀውኝ ነበር። አሁን ላይ ሙሉ በሙሉ ዝግጁ ነኝ። ለ90 ደቂቃም ቢሆን ለመጫወት ጉልበቱ አለኝ ሲል ነው ለወደፊት ጨዋታዎችም ያለውን ዝግጁነት እያረጋገጠ የሚገኘው። ተጫዋች ከጉዳት ጋር በተያዘ ባለፉት ጥቂት ጊዜያት ጉዳት ገጥሞት ለጀርመን ብሔራዊ ቡድን ሳይመረጥ የቀረባቸው ጊዜያቶች እንደነበሩ እናስታውሳለን። አሁን ላይ ግን ከጉዳቱ አገግሞ ለጀርመን ብሔራዊ ቡድን ግልጋሎቱን የሚሰጥበት ጊዜ ላይ እንደደረሰና በዛም ምክንያት በጣም ደስተኛ እንደሆነ ጭምር የተናገረው። አሁን ሙሉ 90 ደቂቃዎችን ጭምር ማገልገል ይችላሉ ሲልም ነው ካይ ሃቨርትስ እየተናገረ የሚገኘው። አርሰናሎች ከአደም ዋርተን ጋር በተያዘ ስማቸው ባለፉት ጥቂት ቀናት እየተነሳ ይገኛል። ነገር ግን ምንም እንኳን አርሰናሎች ይህን ተጫዋች ለማስፈረም ፍላጎት ቢኖራቸውም ነገር ግን ማንቸስተር ከተማ ክለቦች ማንቸስተር ዩናይትድና ማንቸስተር ሲቲ ግን የተሻለ እድል እንዳላቸው ነው የሚነገረው። አደም ዋርተን ወደ ማንቸስተር ከተማ ሊያቀና ይችላል። በእንግሊዝ ትልልቆቹ ቡድኖች ቢፈልጉትም አርሰናልም ይህንን ያክል ዝውውሩ ላይ ገፍቶ እንዳልሄደ ጭምር ነው የተነገረው። ነገር ግን ሰሞኑን ጭምጭምታዎች ያሉ ወይም ንግግሮች ያሉ ከአደም ዋርተን ጋር በተያያዘ
አርሰናልን የሚያገናኙ መረጃዎች እየወጡ ነውና ስለዚህም ደግሞ ይህ ተጫዋች ምናልባት ወደ አርሰናል የሚዘዋወርበት እድሉ ሊኖር ቢችልም ነገር ግን በአብዛኛው ግን ወደ ማንቸስተር ከተማ ክለቦች ወደ ማንቸስተር ዩናይትድ አሊያም ደግሞ ወደ ማንቸስተር ሲቲ ሊያመራ የሚችልበት እድል ነው በጣም ሰፋ ያለ እንደሆነ የሚያሳዩ ዘገባዎች እየወጡ የሚገኙት። አርሰናል የ16 ዓመቱን ብራዚላዊ የተከላካይ መስመር ተጫዋች የሆነውን ማቻዶን ለማስፈረም ከእናት ክለቡ ኮረንቲያስ ጋር ንግግር አድርጓል ተብሏል። ወደፊት ኮከብ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛ ነው ማቻዶና ይህንን ተጫዋች ከኮረንቲያስ ለማስፈረምም አርሰናል እንቅስቃሴዎችን ሊጀምር እንደሚችልና የወደፊቱ ኮከብ ሊያደርገው እንደሚፈልግ ነው እየተገለጸ የሚገኘው። ስለዚህም ስካይ ስፖርት ይህንን ተጫዋች አርሰናሎች ለማስፈረም ትልቅ እንቅስቃሴ እያደረጉ እንዳለ የሚያሳዩ መረጃዎችን ነው ያወጣው። በፍጻሜው ጨዋታ አርቴታ ኬፓን ማስጀመሩ ልክ ነበረ ብሏል። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የሆነው ፒተር ሺማይክል ነው ይህንን ሀሳብ የሰጠው። ትክክለኛም ውሳኔ ነበር የወሰነው። በሌሎችም የፍጻሜ መድረኮች ድጋሚ ኬፓ አሪዛባላጋን እንደምንመለከተው እርግጠኛ ነኝ ሲልም ጭምር ይናገራል። በፍጻሜው ጨዋታ ላይ አርቴታ ኬፓን ማስጀመሩ ግን ልክ ነበር ሲልም ጭምር ነው የተናገረውና ምንም በዚህ ውሳኔ ሊጸጸት በጭራሽ አይገባውም ሲልም ጭምር ነው እየተናገረ የሚገኘው። የመጣው ውጤት ደግሞ በቃ የተፈጠረው ሆኗል። ስለዚህ ኬፓን ማሰለፉ ግን ትልቅ ስህተት ነው ብዬ አላስበውም ሲል የተናገረው። ባለፉት በተለይ ከፍጻሜው ጨዋታ በኋላ በነበሩ ጊዜያት ግን በርካቶች የግብ ጠባቂው መሰለፉ እንደ ስህተትም ሲቆጥሩት እንደነበር እናስታውሳለን። አርሰናል ዋንጫውን ላለማሸነፉ ትልቁ ምክንያት ይሄ ነበርና ያንን ነገር መጠቀም አልነበረበትም የሚል አይነት ሀሳብን ነው በርካቶች እየሰጡ የሚገኙት። ሺማይክል ግን ከዛ በተቃራኒ ነው ሀሳቡ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ። ሃሪ ማጓየር ይናገራል። የአሰልጣኝ ለውጥ አድርገናል፣ ይህም ደግሞ የክለቡን አቋም ለማሻሻል የራሱ አስተዋጽኦ አበርክቷል ብሏል። በአንድ ውስን የሆነ አጨዋወት ዘይቤ ስትጫወት በተለይም እኔ በሶስት ተከላካዮች መሀልም ሲሆን ከአራት ተከላካዮች አስተላለፍ ጋር ሲነጻጸር የተለየ እንቅስቃሴ ነው የምታደርገው። አስተላለፋችን ወደ አራት ተከላካዮች መቀየሩ ለለውጡ የራሱ የሆነ ትልቅ ሚናን ተጫውቷል። የቀድሞቹ ውጤቶችም አጥጋቢ ስላልነበሩ ይህ ለውጥ መደረጉ ደግሞ ትልቅና ግዴታ ነበር ሲልም ነው ሃሪ ማጓየር ተናገረው። ሩበን አሞሪምን እጅግ አደንቀዋለሁ ብለዋል። ምርጥ ሀሳቦች ያሉት ነገር ግን በዩናይትድ ግን ሊሰራለት አልቻለም። በቀጣይ አስገራሚ የስራ ህይወት እንደሚኖረው ግን በጣም እርግጠኛ ነኝ ብለዋል ሃሪ ማጓየር። ስለ ሩበን አሞሪም ሲናገር ነገሩ ሊሳካለት አልቻለም፣ ለዚህም ደግሞ እኛ ተጫዋቾቹ ትልቁን ኃላፊነት ነው መውሰድ ያለብን። ሩበን አሞሪም ለክለባችን አቅጣጫ በመስጠቱና ጥሩ ቡድን በመገንባቱ አድናቆት ይገባዋል ብዬ አስባለሁ ሲል ነው ማጓየር ስለ ሩበን አሞሪም ሀሳቡን እየሰጠ የሚገኘው። በአራት ተከላካዮች መጫወትን እመርጣለሁ። በሶስት ተከላካይ መሃል ስትሆን ግን ሰዎች እንደማትነቃነቅና ከለላ እንደሚደረግልህ ያስባሉ። እርግጥ ነው ከለላ ይደረግልሃል፣ ነገር ግን እኔ በዚያ ጊዜ በባክ ፎር መሰለፍን እጅግ አብልጬ እንደምመርጥ ግን ተናግሬያለሁ ብለዋል። በዚህ አስተላለፍ የበለጠ ጠንካራ እንደምንሆን ይሰማኛል። እኔ ለአንድ ለአንድ ግንኙነቶች ወይም ለዱዌልሶች እምወድ አይነት ተከላካይ ነኝ። በሶስት ተከላካዮች መሃል ስትሆን ግን የበለጠ ጥንቃቄ ታደርጋለህ። ስለዚህ የሊብሮ ሚናንም ትጫወታለህ። ስለዚህንም እንደ ልብ ደግሞ ኳስህን ይዘህ ወደፊት አትገፋም። ያ ደግሞ በጣም እንዲገድበ ያደርገዋል። ለእኔ ደግሞ ይህ ሁልጊዜም የጨዋታ ትልቅና አስፈላጊው አካል ነው፣ ኳስን ወደፊት እየገፋ መውጣት ብሏል ሃሪ ማጓየር። እና እኔ በባክ ፎር መጫወትን ነው እንደምወድ መናገር የምፈልገው ሲልም ጭምር ነው እየተናገረ የሚገኘው። ማጓየር ስለ ወደፊት ቆይታውም እንዲሁ ይናገራል። ለክለቡም ሆነ ለኔም በሚወጅ መልኩ እንደምንስማማ ተስፋ አደርጋለሁ። ብቆይም ብለቅም ጉዳዩ በፍጥነት እልባት የሚያገኝ ይመስለኛል ብሏል። ይህንን ክለብ እወደዋለሁ፣ ነገር ግን ለኔ የሚበጅ መሆን አለበት። በስሜት ብቻ ተገፋፍቼ መቆየት አልፈልግም ነው ያለው። መቆየት የምፈልገው እዚህ መሆን ስለምፈልግና ክለቡም ለእድገቱ እንዲረዳን ስለሚፈልግ እንዲሁም በዚህ ሂደት ውስጥም ጠቃሚ ሚና እንዳለኝም ስለማምን ነው። ሁኔታው እንዲህ ከሆነ ደግሞ ከስምምነትም እንደምንደርስ እርግጠኛ ነኝ። ጨዋታዎችን መጫወትና ብሩን በሜዳ ላይም ሆነ ከሜዳ ውጪ መርዳትም እፈልጋለሁ። ጥቅም አልባ እንደሆንኩኝ እንዲሰማኝ አልፈልግም ብሏል። ለክለቡ አስፈላጊ ሰው መሆን ነው የምፈልገው። ስለዚህም ደግሞ ተቀምጠን መነጋገር አለብን። አሁን ደግሞ በዚያ ቀይ ካርድ ምክንያት ብዙ ትርፍ ጊዜ የለኝም ሲልም ጭምር ነው የተናገረው። ተጨማሪ ፊርማዎች ያስፈልጉናል፣ ቡድኑን ማጠናከርም አለብን ብሏል ማጓየር። ተጨማሪ ተጫዋቾች እንዲመጡ ይፈለጋል። አመራሮቹ እንዴት ጥሩ ውሳኔ መወሰን እንዳለባቸው ራሳቸው ያውቃሉ ብዬ አስባለሁ ሲልም ጭምር ነው ሃሪ ማጓየር የተናገረው። ማንቸስተር ዩናይትድ ከዚህ በፊት እንደተገለጸው የያን ዲያማንዴን ለመመልከት በተደጋጋሚ መልሚያዎችን ወደ ጀርመን እንደላከ የሚታወቅ ጉዳይ ነው። አሁን ላይ አርቢ ላይፕዚግ ለያን ዲያማንዴ ምን ያክል እንደሚጠይቁ በግልጽ አይታወቅም።
ነገር ግን በውድድር ዓመቱ እያሳየ ካለው አቋም አንጻር ግን ከፍተኛ ሂሳብ ይሆናል ተብሎ ነው የሚታሰበው። ፉክክሩንም ፓሪስ ሰን ዠርሜን፣ ሊቨርፑል እና ባየር ሚኒክም መቀላቀላቸውን የሚያሳይ መረጃን ነው ፋብሪሲዮ ሮማኖ ይፋ ያደረገው። ማርከስ ራሽፎርድ በእንግሊዝ ፕሪምየር ሊግም ፈላጊዎች እንዳሉት እየተነገረ ነው። ከእነዚህ መካከል አንደኛው ክሪስታል ፓላስ የማርከስ ራሽፎርድ ፈላጊ ሆኖ ብቅ ብለዋል። እንደሚታወቀው ባርሴሎና የተጫዋቹን ውል በ26 ሚሊዮን ፓውንድ ቋሚ ከማድረግ ይልቅ ለዩናይትድ ተጨማሪ አንድ የውሰት ዓመትን ጠይቆ እንደነበር ይታወሳል እና ማንቸስተር ዩናይትድ ደግሞ ከገዛችሁ ቀድማችሁ በተስማሙበት ዋጋ ግዙ፣ ካልሆነ ግን ተጫዋቹን መልሱ የሚል አይነት ምላሽን ነው ለባርሴሎና የሰጠው። 40ና 50 ገዢያና ጠም የሚል አይነት ሀሳብ አለው። ማንቸስተር ዩናይትድ ከእንግሊዝና ከጣሊያንም ፈላጊዎች እንዳሉት ነው ጠንቅቀው የሚያውቁት ማንቸስተር ዩናይትዶች። ታዲያ አሁን ላይ በክሪስታል ፓላስ ቅርበት ያላቸው የመረጃ ምንጮች እንደሚጠቁሙት ከሆነ ክሪስታል ፓላስ ማርከስ ራሽፎርድን እስከ 30 ሚሊዮን ፓውንድ ድረስ አውጥተው ለመግዛት ፍላጎቱ እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። የዓለም ምርጡ ክለብ ሪያል ማድሪድን አለመቀበል አልችልም ብሏል ሮድሪ ሲናገር። ምናልባት ሪያል ማድሪዶች ይህንን ተጫዋች ለማስፈረም ጥያቄ የሚያቀርቡ ከሆነ ሮድሪ በግልጽ ፍንጭ ሰጥቷል። ወደ ሪያል ማድሪድ ማምራት ትልቅ ፍላጎቱ እንደሆነና የዓለማችን ምርጡ ክለብ ሪያል ማድሪድ ነው የሚል አይነት ሀሳብ የያዘ ጭምር ነው የተናገረው። የማንቸስተር ሲቲው አማካይ ሮድሪ ሪያል ማድሪድን የሚቀላቀልበት እድል መኖሩ ነው በሰጠው አስተያየት ላይ የተናገረው። ሮድሪ ሲናገር በሲቲ ኮንትራት አለኝ፣ ነገር ግን ሪያል ማድሪድ ለእኔ የተዘጋ በር አይደለም ሲልም ነው የተናገረው። ለአትሌቲኮ ማድሪድ መጫወቱ ለሪያል ማድሪድ ከመጫወት አያስቆመኝም ሲልም ጭምር ነው የተናገረው። የዓለም ምርጡ ክለብ ሪያል ማድሪድን አለመቀበል አንችልም ሲልም ነው ሮድሪ ጨምሮ የሚናገረው። ሮድሪ በማንቸስተር ሲቲ ቤት የ1 ዓመት ኮንትራት እንደቀረው የሚታወቅ ጉዳይ ነው። ሌላኛው ሰዎች ከቪኒሲዮስ ጋር እንድጋጭ ቢፈልጉም አልተሳካላቸውም ብለዋል ሮድሪ ሲናገር። ስፔናዊው አማካይ ሮድሪ አንዳንድ ሰዎች ከቪኒሲዮስ ጁኒየር ጋር ጸብ እንድንፈጥር ጥረት አድርገው ነበር ሲል ይወቅሳል። አንዳንድ ሰዎች ከቪኒሲዮስ ጋር እንድንጋጭ ፈልገው ነበር፣ ነገር ግን አልተፈጠረም፣ አልተሳካላቸውም ሲል ነው ሮድሪ የሚናገረው። አክሎም ቪኒሲዮስን በጣም አከብረዋለሁ፣ በዛን ዓመት ያደረገውን ነገርም አደንቃለሁ። ባሎን ዶር የመረጡት ሌሎች ሰዎች ናቸው፣ ከእኔ ጋር ምንም የሚገናኝ ነገር የለውም። ሪያል ማድሪድ ከፈለገኝ ግን ወኪሌን ማነጋገር ይችላል። የዓለማችን ምርጡ ክለብ ጥያቄን ውድቅ አላደርግም ብሏል ሮድሪ ሲናገር። የሊቨርፑል ጉዳዮችን እንንገራችሁ። ሊቨርፑል ኢብራሂማ ኮናቴ ከክለቡ የሚወጣ ከሆነ ሉካ ቩስኮቪችን በውስጥ በኩል እንደ አማራጭ መወያየት ጀምረዋል። የተጫዋቹ ዋና ፍላጎት በአውሮፓ መጫወት ነው። ዋንጫዎችን ለማሸነፍም መወዳደር ይፈልጋል። በተለይ ኢብራሂማ ኮናቴ አሁን ከኮንትራት ነፃ ሊሆን ጥቂት ወራቶች ብቻ ነው የሚቀሩትና እስካሁን ድረስ ከሊቨርፑል ጋር ምንም አይነት ስምምነት አልደረሰም። ምንም አይነት የኮንትራት ማራዘምም ንግግሮች የተሳኩ አይደሉምና ስለዚህም ተጫዋቹ የሚለቅበት እድል በጣም እየሰፋ ነው የመጣው። ስለዚህ ሊቨርፑሎች ሌሎች ተጫዋቾችን መመልከታቸው አይቀሬ ነው ተብሏል። አንደኛው ሉካ ቩስኮቪች እንደሚሆን የሚያሳዩ መረጃዎች ያሉ። ሌሎች መረጃዎች እንደሚያሳዩት ከሆነ የቦሩሲያ ዶርትመንዱ ኒኮ ሽሎተርቤክም ለረጅም ጊዜ ከሊቨርፑል ጋር ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን በሊቨርፑል ቤት ኮንትራቱን በቦሩሲያ ዶርትመንድ ቤት ኮንትራቱን ሊያራዝም የሚችልበት እድል በጣም ሰፊ እንደሆነ ነው የተነገረው። እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑል በዚህ ክረምት ሊያደርጋቸው ስላሰባቸው ዝውውሮችን ጠቅሷል። ቤን ጃኮብስ ከሊቨርፑል እይታ አንጻር ሳላህን መተካት ሁልጊዜም ሲያቀዱት የነበረ ነገር ነው። ሊቨርፑል የሽግግር ወቅት እንዳይኖር ይመርጣሉ። ስለዚህም ደግሞ ከአንድ ዓመት በኋላ ማን ሊመጣ ይችላል ወይም ደግሞ ማንን ማስፈረም እንችላለን ብለው ማሰብ ተጀምሯል። የቀይ መስመር አጥቂን መፈለግ ሁልጊዜም በሊቨርፑል እቅድ ውስጥ ያለ ነው። ነገር ግን የግራ መስመሩም እንዲሁ። ሊቨርፑል በግራ መስመር በኩል በሉዊስ ዲያዝ ያንን ማድረግ ፈልገው ነበር። ነገር ግን ወደ ባየር ሚኒክ ለመሄድ በመገፋፋቱ ሊቨርፑል ፍላጎቱን አክብሮለታል። አሁን ደግሞ በክረምቱ የግራ መስመር ተጫዋችም የመጫወት የሚችል አይነት ተጫዋች ማሰብ ይኖርባቸዋል። ሊቨርፑል በመስመር ተጫዋቾችና ምናልባትም በሁለቱም በኩል መጫወት የሚችሉ ሁለገብ ተጫዋቾችን በመፈለግ ስራ ይበዛባቸዋል ተብሎ ነው የሚታሰበው። አሁን ላይ በእጩነት ካሉ ተጫዋቾች መካከል 3 የፓሪስ ሰን ዠርሜን ተጫዋቾችን የጠቀሰው ቤን ጃኮብስ ሲናገር ብራድሊ ባርኮላ፣ ደዘሬ ድዌ እና ክቪቻ ክቫራስኬሊያ ያላሉ ተጫዋቾች አድናቆት አላቸው ሊቨርፑሎች። ነገር ግን ሽያጭ እንደሚኖር ግን የሚያሳይ አንድም ፍንጭ የለም ሲል የተናገረው። በአንቶኒ ጎርደን ላይም የቆየ ፍላጎት ቢኖራቸውም ሊቨርፑል አሁንም አማራጮቹን እያመዛዘን ነው። ሊቨርፑል በድጋሚ ትልቅ ገንዘብ ማውጣቱ የሚቀር አይመስለኝም በሚቀጥለው የዝውውር መስኮት ሲልም ጭምር ነው የተናገረውና በጣም ትልልቅ ዝውውሮችን ለማድረግ እንቅስቃሴዎችን ያደርጋሉ ብሎ ነው የሚጠብቀው። ሌላኛው የሚነሳው ጉዳይ ደግሞ አሁን ላይ ሊቨርፑል በዓለም ላይ ካሉ እጅግ ዘመናዊ የዝውውር ቡድኖች አንደኛ ባለው አብዛኛው ስራቸው ለራሳቸው ይነገራል።
ጎበዝ ባለሙያዎችም አላቸው። ምን ለማድረግ እንደሚፈልጉ ፍንጭ ሰጥተዋል። ምክንያቱም በአንቷን ሴሜኒዮ የዝውውር ወሬ ላይ ደግሞ እንደሰማነው ከሆነ የውል ማፍረሻው ባለፈው ክረምት ቢሆን ኖሮ ሊጠቀሙበት ይችሉ ነበር። ግንዛቤው ግን አሁን ላይም ተግባራዊ ለማድረግም በቅርቡ የተለያዩ ተጫዋቾችን ለማስፈረም በትልቁ እንቅስቃሴ እንደሚያደርጉና በጣም ቆራጥ የሆኑ አመራሮች በዝውውር ጉዳይ ላይ እንዳላቸው መረዳት ይቻላል ሲልም ጭምር ነው የተናገረው ዳቪድ ኦርነስቲን። በአርኔ ስሎት ላይ የሚሰጠው ውሳኔ የሚታወቀው የውድድር ዘመን ካለቀ በኋላ ብቻ ነው። አሰልጣኙ ወደ መጨረሻው የኮንትራት ዓመቱ እየተቃረበ ቢሆንም አዲስ ውል አልፈረመም። በአንፊልድ ካሉ ባለስልጣናት ከሚያገኘው ይፋዊ የሆነ ደግሞ ግልባጭም ድጋፍ በላይ ትልቅ ትርጉም አለው። ነገር ግን የቻምፒየንስ ሊግ ተሳትፎን የማግኘት እድሉ እስካለ ድረስም ሊቨርፑል አሁንም 5ኛ ደረጃ ላይ መቀመጥም ችሏል። እንግዲህ ስሎትም ስራውን የመጨረስ እድል ያገኛል ተብሎ ይታሰባል። በውድድር ዘመኑ ማብቂያ ላይ የሚደረገው የውስጥ ግምገማ ውጤት ግን አነጋጋሪ ይሆናል። ለሊቨርፑል ችግሮች የተለያዩ ምክንያቶች ያሉ ሲሆን አርነ ስሎት ከመጋረጃ ጀርባ ላለበት አስቸጋሪ ሁኔታ አጋርነት አለን የተባለው ነገር ግን በፕሪሚየር ሊጉ 10 ጨዋታዎችን መሸነፍ እጅግ በጣም መጥፎ አሃዝ ነው። ላለፉት ወራትም የታየው የቡድኑ አፈጻጸምም እጅግ ደካማ መሆኑን መካድ አይቻልም። ክለቡ ሆላንዳዊውን አሰልጣኝ በክረምቱ በፊትም ያሰናብታል የሚለው ሀሳብ የማይታሰብ ነው። ከዚያም በኋላ ግን ግምገማውን እንዴት እንደሚሄድም መገመት ይቻላል ሲልም ጭምር ነው የተናገረው። ጋሪ ኔቭል እና ጄሚ ካራገር ሀሳቦቻቸውን እየተለዋወጡ ይገኛሉ። ጋሪ ኔቭል ይጠይቀዋል ጄሚ ካራገርን በፕሪሚየር ሊግ የምንጊዜ ምርጥ ተጫዋቾች ዝርዝር ላይ መሐመድ ሳላህን 2ኛ ደረጃ ላይ ያስቀምጠዋል። ነገር ግን ደግሞ በሊቨርፑል የምንጊዜ ምርጥ ተጫዋቾች ዝርዝር ላይ 6ኛ ነው ያስቀመጥከውና ይሄ እንዴት ይሆናል ብሎ ጥያቄ ቀርቦለት ነበር ጋሪ ኔቭል ለካራገር። ካራገር ምላሹን ሲሰጥም አይደለም ብሏል። የፕሪሚየር ሊግ ዝርዝር የነበረው ስለ ውጭ ሀገር ተጫዋቾች ወይም ከእንግሊዝ ውጪ ከእንግሊዛውያን ውጪ የነበሩ ተጫዋቾች ዝርዝር ነው ብሏል። ከእንግሊዝ ውጪ ወይም ደግሞ ፎሪን ተጫዋቾች ብቻ ነበር ያ ደረጃ የወጣው። ስለዚህም ቴሪ ዳንኤል ኦንሪ 1ኛ ነው፣ መሐመድ ሳላህ ደግሞ 2ኛ ነው ብሏል። በፕሪሚየር ሊጉ ቸልሲን የተመለከቱ መረጃዎችን እናንሳ። ኤንዞ ፈርናንዴስ ከቸልሲ ሊለቅ እንደሚችል ሲወራ የቆየ ሲሆን እንደ ሪያል ማድሪድ ያሉ ክለቦችም ተጫዋቹን ለማስፈረም ፍላጎት አሳይተዋል። ይሁን እንጂ ይህ የ25 ዓመት ተጫዋች ለቸልሲዎች ቁልፍ ተጫዋች በመሆኑ ክለቡ እሱን ማጣት በጭራሽ አይፈልግም። አሰልጣኝ ሊያም ሮስኒየር ተጫዋቹ ስለ ወደፊት ቆይታው በሰጠው አስተያየትና በቡድኑ የቅርበት ጊዜ ደግሞ ብቃትም ዙሪያ ከኤንዞ ጋር የግል ውይይት አድርገዋል። አሰልጣኙ እንደገለጹት ከሆነ ተጫዋቹ ለቸልሲ ታማኝነቱ የጸና ሲሆን ስለ ወደፊት ቆይታው የሰጠው አስተያየትም ካለው ከተነገረው አውድ ውጪ ተተርጉሞበት እንደነበር ነው የተናገረው። ኤንዞ በቅርቡ ከዓለም ዋንጫው በኋላም የወደፊት እጣ ፈንታዬን እመለከታለሁ ማለቱ ከቸልሲ ሊለቅ ይችላል የሚሉ ግምቶችን አቀጣጥሎት እንደነበር የሚታወስ ጉዳይ ነው። ሮስኒየር ለጋዜጠኞች ሲናገርም ዛሬ ጠዋት ከልምምድ በፊት ከኤንዞ ጋር ረጅምና ጥሩ ውይይቶችን አድርገናል። ስለሰጠው አስተያየት ብቻ ሳይሆን ስለ ስሜቱና እንደ ቡድን እንዴት መሻሻል እንደምንችልም ተነጋግረናል። እሱ የክለቡ አንደኛው ካፕቴን ነው። እኔ ልል የምችለው ነገር በዚህ ክለብ ውስጥ ምን ያክል ደስተኛ እንደሆነና ለማሸነፍ ምን ያክል እንደሚፈልግ እንዲሁ ስኬታማ እንድንሆንም ያለውን ፍላጎት ብቻ ነግሮኛል። አክለውም በትርጉምና በስሜት ምክንያት የተነገራቸው ነገሮች በተሳሳተ መንገድ እንደተረዱበትም ገልጾልኛል። ለእኔ እሱ ለዚህ ቡድን እና ደግሞ ለዚህ እግር ኳስ ክለብ ሙሉ በሙሉ ቁርጠኛ ነው ሲልም ነው ሊያም ሮስኒየር የሚናገረው። ቸልሲዎች ተጫዋቹን ከዚህ የውድድር ዘመን በኋላ ለማቆየት ይችሉ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። እሱ በክለብ ውስጥም ካሉ ምርጥ ተጫዋቾች አንደኛው ነው። የመልበሻ ክፍል ውስጥ መሪዎች መካከል አንደኛው ነው። እሱን ማጣት ለክለቡ ትልቅ ጉዳት የሚሆን ሲሆን ለዋና ዋንጫዎችን መወዳደር የሚፈልጉ ከሆነ ደግሞ እንደሱ ያሉ ተጫዋቾችን እንዲለቁ መፍቀድ የለባቸውም። በሚቀጥለው የውድድር ዘመን ከታላላቅ ክለቦች ጋርም ያለውን ልዩነት ለማጥበብ ምርጥ ተጫዋቾቻቸውን ማቆየት ይኖርባቸዋል ተብሎ ነው የሚታሰበው። የሪያል ማድሪድ ጉዳይን እንመልከት። ዓለም ዋንጫ ያለ ኔይማር አይታሰብም ብሏል ኬሊያን ምባፔ። ፈረንሳዊው ተጫዋች ኬሊያን ምባፔ የቀድሞ የቡድን አጋሩ ኔይማር በዓለም ዋንጫ ላይ እንዲገኝ እንደሚፈልግ ነው የተናገረው። ኔይማርን አውቀዋለሁ፣ እሱ ዝግጁ ይሆናል፣ ዓለም ዋንጫ ያለ ኔይማር አይታሰብም ሲል ኬሊያን ምባፔ ይናገራል። አክለውም ኔይማር ነው፣ ዓለም ዋንጫ የዓለም አቀፍ ኮከቦች መገኛ መድረክ ነው፣ እሱ ደግሞ እዛ ይኖራል ብዬ አስባለሁ። ኤምባፔ አያይዞም ኔይማር ዝግጁ ይሆናል፣ ነገር ግን የአሰልጣኝ ካርሎ አንቸሎቲ ውሳኔን ግን መቃወም እንደማይችል ጭምር ነው የተናገረው። ክሪስቲያን ሮሜሮ በቶተናም ኮንትራቱ ላይ አንድ ልዩ አንቀጽ እንዳለው ይፋ ተደርጓል። ይህ አንቀጽ ተጫዋቹ በ60 ሚሊዮን ዩሮ የዝውውር ሂሳብ ወደ ሪያል ማድሪድ፣ ባርሴሎና ወይም አትሌቲኮ ማድሪድ እንዲዘዋወር የሚፈቅድ አንቀጽ እንዳለው ነው የተነገረው። ሪያል ማድሪድ የተጫዋቹን ብቃት የሚያደንቅ ሲሆን ይህ ውል ደግሞ ማፍረሻ አንቀጽም በቅርብ ያውቃሉ። ስለዚህም ሪያል ማድሪድ የሚፈልግ ከሆነ ይህንን ያክል የገንዘብ ማፍረሻ ወይም የአንቀጹን ማፍረሻ መጠቀምን እንደሚችሉ የሚያሳዩ መረጃን ነው ማርክ የተባለ የመረጃ ምንጭ ይፋ ያደረገው።
ታዋቂው የስፔን ጋዜጣ የሆነው ኤል ኤስፓኞል እንዳወጣው መረጃ ከሆነ የክሪስቲያኖ ሮናልዶ ልጅ የሆነው ክሪስቲያኖ ጁኒየር ወደ ሪያል ማድሪድ አካዳሚ ላፋብሪካ ለመግባት ጥናት እየተደረገለት እንደሚገኝ ነው መረጃዎች የወጡት። የሪያል ማድሪድ አካዳሚ አሰልጣኝ በበኩላቸው የክሪስቲያኖ ጁኒየር ወቅታዊ ብቃትና የቴክኒክ ደረጃን ገምግመውታል። ይህ ምዘና የተደረገውም በዓለም ላይ ካሉ ጠንካራ አካዳሚዎች አንዱ የሆነውን የማድሪድ መስፈርትን ማሟላቱንና አለማሟላቱን ለማረጋገጥ ነው። አሁን ላይ ሪያል ማድሪድ የተጫዋቹን ተሰጥኦ በጥንቃቄ እየተከታተለ ሲሆን በክለቡ የመወዳደር አቅም እንዳለው ማወቅ ይፈልጋሉ። በዚህም ክሪስቲያኖ ጁኒየር አካዳሚውን በይፋ የመቀላቀሉ ጉዳይ በሚቀጥሉት ጥቂት ቀናት ውስጥም የመጨረሻ ውሳኔ ይሰጥበታል ተብሎ እንደሚታሰብ ነው መረጃው የወጣው። ቪኒሲዮስ ጁኒየር ይናገራል። ኔይማር የኔ ትልቁ አርአያዬ ነው። ሙሉ ብቃቱ ላይ ለመድረስ ወደ ብራዚል ብሔራዊ ቡድን ስም ዝርዝር ውስጥ ለመመለስም የተቻለውን እያደረገ ነው። በእርግጥም ውሳኔው ያሰልጣኙ ነው። እኛ ግን ሁሌም ከምርጡ ተጫዋች ጋር መጫወት እንፈልጋለን። እናም ኔይማር ከምርጦቹ አንዱ ነውና ወደ ብሔራዊ ቡድን ስብስብ እንዲመለስ እንፈልጋለን ብሏል ቪኒ ጁኒየር። ጀርመናዊው ታዋቂና ዝነኛ የስፖርት ጋዜጠኛ ሆነው ክሪስቲያን ፉልክ በሪፖርቱ ላይ እንደተናገረው ከሆነ ባየር ሚኒኮች ፈረንሳዊውን ኮከብ ሚኬል ኦሊሴን ለሌሎች ክለቦችም የመሸጥ ምንም አይነት ፍላጎት እንደሌለው ነው ግልጽ የተደረገው። ባየር ሚኒክ ተጫዋቹን ለማስፈረም ፍላጎት ላሳዩት ሪያል ማድሪድ እና ሊቨርፑል ኦሊሴን የማይሸጥ ተጫዋች መሆኑን በይፋ ነግረዋቸዋል። ክለቡ ኦሊሴን ለወደፊት የቡድን ግንባታም ዋና ምሰሶ አድርገው እንደሚመለከቱት ነው የተነገረው። በማንኛውም የዋጋ ተመንም አሳልፈው ለመስጠት ዝግጁ እንዳልሆኑ ጭምር የሚያሳዩ ዘገባዎች ደግሞ ይፋ ተደርገዋል። ሪያል ማድሪዶች አንቶኒ ሩዲገርን ከክለቡ ለማቆየትም ማንኛውንም መስዋዕትነት ይከፍላሉ ተብሏል። ተጫዋቹ በክለቡ ውስጥም እንደ ትልቅ መሪም ይታያል ነው የተባለው። የሩዲገር ቀዳሚ ምርጫ ማድሪድ መቆየት ሲሆን በክለቡ ከመልቀቅ ይልቅም ውሉን ለማደስም በጣም ተቃርቧል እንደተባለ ነው ማቴዎ ሞሬቶ መረጃውን እያጋራ የሚገኘው። ኬሊያን ምባፔና ሌሎችም በርካታ የሪያል ማድሪድ ተጫዋቾች ከእንግዲህ በክለቡ የሕክምና ቡድን ላይ እምነት እንደሌላቸው በእነሱ መታከምም እንደማይፈልጉ የሚያሳይ መረጃ የፈረንሳዩ ሌኪፕ የተባለው የመረጃ ምንጭ ይፋ አድርጓል። የሪያል ማድሪድ ዶክተሮች ከኤምባፔ ጋር የነበረው ችግር የመጀመሪያ ጊዜ አይደለም። የካማቪንጋንም የተሳሳተ የቁርጭምጭሚት ህመምም ተደርጎለታል። ዶክተሮች የግራ ቁርጭምጭሚቱ ሳይሆን የቀኝ ቁርጭምጭሚቱን ኤምአርአይ ምርመራም አድርገዋል። ከዛም ጤናማ እንደሆነ ተነግሮት ከሴልታ ቪጎ ጋር በተደረገው ጨዋታ ተጫውቷል። ነገር ግን ከዚያ በኋላ ግን ለብዙ ሳምንታት መጎዳቱ የሚታወስ ነው። እንግዲህ ሪያል ማድሪድ ውስጥ እንደዚህ አይነት ነገሮች እንዳሉ ነው ሌኪፕ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ይሄ አንፕሮፌሽናል የሆነ ጉዳይ እንደሆነ መረጃዎቹ እየወጡ ነው የሚገኙት። ዌስትሃም ዩናይትድ አክሰል ዲሳሲን በቋሚነት ለማስፈረም እስከ 38 ሚሊዮን ፓውንድ እንደሚጠይቅ መረጃው ወጥቷል። ፈረንሳዊው የመሃል ተከላካይ ከቼልሲ በውሰት ከሄደ በኋላ ለዌስትሃም ዩናይትድ ድንቅ ብቃትን እያሳየ ቢሆንም ሰማያዊዎቹ ቼልሲዎች ግን ከተጫዋቹ ሽያጭ ከፍተኛ ገንዘቦችን ማግኘትን የመረጡ ይመስላሉ። አክሰል ዲሳሲ ከጥቂት ዓመታት በፊት ከሞናኮ ወደ ቼልሲ የተዘዋወረው በ38 ሚሊዮን ፓውንድ አካባቢ ነበር። አሁንም የምዕራብ ለንደኑ ክለብ ተጫዋቹን በዚያ ዋጋ መመደቡ ትንሽ አስገራሚ ሆኗል። ይህም ደግሞ የሆነው ዲሳሲ በስታንፈርድ ብሪጅ በነበረው ቆይታ ጥሩ የሚባሉ ጊዜያቶችን ማሳለፍ አለመቻሉ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም በስታንፈርድ ብሪጅ በነበረው ቆይታ ብዙም አጥጋቢ ባይሆንም ወደ ለንደን ስቴዲየም ዌስትሃም ዩናይትድ በውሰት ከመጣ በኋላ ግን ብቃቱ በመሻሻሉ ነው። ዲሳሲ ቀደም ሲል በአስተን ቪላ በውሰት ቆይቶ የነበረ ሲሆን በዌስትሃም ዩናይትድ ከመምጣቱ በፊት እንደ ናፖሊና ሮማም ያሉ ክለቦችም ፍላጎት አሳይተውበት ነበር። አሁን ባለው መረጃ መሰረት ቸልሲና ዌስትሃም ዩናይትድ ስለዚህ የ28 ዓመት ተጫዋች ውይይት የሚያደርጉ ቢሆንም መቼ እንደሚሆን ግን የታወቀ ነገር የለም። ዌስትሃም ዩናይትድ የአክሰል ዲሳሲን ዋጋ ለማስቀነስም ጥረት እንደሚያደርግ ባይጠረጠርም የክረምቱ የዝውውር እቅድ ግን በይፋ ለማውጣት ግን ገናው ጊዜ እንደሆነ ነው እየተነገረ የሚገኘው። ዌስትሃም በአሁኑ ወቅትም በፕሪሚየር ሊጉ ላለመውረድ እየታገለ ሲሆን በሊጉ መቆየቱ ለሚፈልጋቸው ዋና ዋና ኢላማዎችም ወሳኝ ይሆናል። ዲሳሲ በዌስትሃም ደስተኛ መሆኑን ቢገልጽም ክለቡ ግን ወደ ታችኛው ሊግ ወይም ሻምፒዮንሺፕም የሚወርድ ከሆነ ግን እዚያ የመቆየት ፍላጎት ይኖረዋል ተብሎ አይታሰብም። በተመሳሳይ ቼልሲ ወደ ዌስትሃም የሚያደርገው ዝውውርም ባይሳካ እንኳን ሌሎች በርካታ ክለቦች ለዲሳሲ ጥሩ ክፍያ ሊያቀርቡ ይችላሉ የሚል እምነት እንዳለ ነው የሚያሳዩ መረጃዎችም እየወጡ እንደሚገኝ ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን
ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን መራሁ። በቀጣይ ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።